መጽሐፈ ሲራክ ምዕራፍ 37 ወዳጅ ያበጀ ሰው ሁሉ ወዳጅ አበጀሁ ይላል። ነገር ግን በከንቱ ለስም ወዳጅ የሚሆን ሰው አለ። በልቦናው ግን እስከሚሞትበት ቀን ድረስ ሐዘን ጸንቶ ይኖራል። ጠላትን የሚሆን ወዳጅም አለ። ወዶ መጥላት ሆይ ከወዴት ተገኘሽ? በአገር ሁሉ ኃጢአትሽ መላሽ። በተድላ በደስታ ጊዜ የሚቀርብህ ወዳጅ አለ። ብትቸገር ግን እሱ ጠላት ይሆንሃል። በበሽታ ጊዜ ስለ ሆዱ የሚያዝንልህ ወዳጅ አለ። የወነጀለህ ሰው ቢኖር ግን ይጠላህ ዘንድ እሱ ይቀድማል። በተዘጋጀህ ጊዜ ወዳጅህን አትርሳ፣ ገንዘብን ብታገኝ አትተወው። መካር ሁሉ ምክርን ይመክራል፣ ነገር ግን ራሱን ይጠቅም ዘንድ የሚመክር ሰው አለ። ከሚመክርህ ሰው ልቦናህን ጠብቅ፣ ስለ ራሱ ይመክርሃልና በሚወድህ ገንዘብ አስቀድመህ ግዳጁን እወቅበት። በጎ ነገር አደረክ ይልሃል፣ ገንዘብህን የሚያጠፋብህን ነገር ያመጣብሃል። በተቸገርህም ጊዜ አይቶ ይስቅብሃል። ከሚጠባበቅህ ሰው ጋር አትማከር፣ ከሚመራመርህም ሰው ነገርህን ሰውር። በምታስቀናት ገንዘብ ከሴት ጋር አትናገር፣ የሰልፍን ነገር ከፈሪ ሰው ጋር አትማከር። የትርፍን ነገር ከቅርብ ነጋዴ ጋር አትማከር፣ የንግድንም ነገር ከሩቅ ነጋዴ ጋር አትማከር። የምጽዋትንም ነገር ከንፉግ ሰው ጋር አትማከር። የሃይማኖትህንም ነገር ዋጋ ለማስቀረት ከመናፍቅ ጋር አትማከር። የስራህንም ነገር ከሰነፍ ሰው ጋር አትማከር። ጨክኖ የመስራትንም ነገር ከምንደኛ ጋር አትማከር። የጥበብን ነገር ከማያውቅ ሰው ጋር አትማከር። ቤተሰብህን ግዛ፣ አቦዝነህም አታኑረው። ስለዚህ ነገር ከዚህም ሁሉ ጋር የምትማከረው ነገር አይኑር። ሃይማኖት እንዳለው ከምታውቀው እግዚአብሔርንም ከሚፈራ ልቦናውም እንደ ልብህ ከሆነ ከእውነተኛ ሰው ጋር ምክርህን ተናገር። ብታዝንም አዘንህ፣ ከሚያዝን ሰው ጋር ተናገር። ከፍጹማን ህዋሳት ይልቅ የሰው ልቦናው የምታገኘው ነገር የምታሳስበው ስለሆነ እሷ ከሁሉ ይልቅ የታመነች ወዳጅህ ናትና ከእሷ ጋር የልቦናህን ምክር አጽና። በእውነትና በሚገባ ስራህን ያቀናት ዘንድ ከዚህ ሁሉ ጋር ወደ እግዚአብሔር ለምን። የስራው ሁሉና የነገረ ግዳጅ መጀመሪያ ምክር ነው። ለሐዘንም ቢሆን ለደስታም ቢሆን ለሞትም ቢሆን ለህይወትም ቢሆን የሰው ልቦናው አራቱን ማዕዘን ይመለከታል። እነዚህንም ሁሉ አንደበት ያመጣቸዋል። ሁሉን የሚማር ብዙ ምስጢርም የሚያውቅ ሰው አለ፣ ነገር ግን ሰውነቱን መጥቀም አይችልም። በነገር እየተራቀቀ ራሱን የሚያስጠላ ሰው አለ። እግዚአብሔር የእንቁን መውደድ አይሰጠውምና ከጥበቡም ሁሉ ወጥቷልና እንደዚህ ያለውን ሰው ጥቅሙ ሁሉ ያልፈዋል። ለሰውነቱ የሚራቀቅ በቃሉም የዋህ የሚሆን ሰው አለ። አዋቂ ሰው ወገኖቹን ይመክራቸዋል፣ ለዘመዶችም ጥበብን ያስተምራቸዋል። ብልህ ሰው ከእግዚአብሔር በረከት ይጠግባል፣ ያዩትም ሰዎች ሁሉ ያደንቁታል። የአሕዛብ ዘመናቸው በቁጥር ነው፣ የእስራኤል ዘመናቸው ግን የማይቆጠር ነው። ወገኖቹን የሚያስተምር ሰው ዋጋውን ይቀበላል፣ ስሙም ለዘላለም ጸንቶ ይኖራል። ልጄ በሕይወት ሳለህ ሰውነትህን ፈትናት፣ የሚጎዳትን ወቅ ሁሉ የሚገባት አይደለምና፣ ሁሉም ለሰውነት ሁሉ ደስ የሚያሰኛት አይደለምና፣ የወደደችውን ሁሉ አትስጣት። ለመብል ሁሉ አትሰስት፣ ላየኸውም እህል ሁሉ አትሳሳ። ብዙ መብላት ደዌ ይሆናልና፣ ስስትም ጓታን ያበዛዋልና አትሳሳ። ስስት የገደላቸው ሰዎች ብዙ ናቸው፣ መጥኖ የሚበላ ሰው ግን ሰውነቱ ጤና ነው።